ይሻል ታት ነው ጉዳት ስላወቅባት ነው እንደዚህ የሚያደርጋት። ይሻላልሽን ዝጊ። ምን ልትሆኚ ነው? ጉድ ከመሆንሽ በፊት አርፈሽ ተቀመጪ። ደግሞ አንቺን ብሎ ጫዋ ስለምን ጉድ ነው ያወራሻልሽ? ተናገረኝ መስሎሽ ወይ? እዚህ ቤት ከመጣች ጀምሮ ብለህ ነው ባል ያየሁሽ። ምንም ብትል እንዳታምናት ነው። ልጅቷ በጣም አታላይ ነው። ውሸታም ሰው ናት። አዎ ውሸታም ናት። ታላይ ሴት ነኝ። ከራስ አልፌ አባቴን የማታለኝ ውሸታም ሴት። አልገባሽም? የአባቴ መጨረሻ ላይ ልጅ የሚንቀሳቀሰው እኮ በደሌ ነው። ቆየ ሁሉ ሰው መግዳት ምን ያደርግልሻል? ቆይ ምን ያህል ምን አድርጋሽ? ምንም አላደረኳትም ነው። እኔ ሰርቼ ልብላ ነው ያልኩት። ዝም ብላ ነው የምትጠላኝ። አሁን ሲዚህ ቤት ነገር በጣም ስክስት ነው ያለኝ። መግባት ይችላል? ቆይ አንተ ደግሞ እዚህ ምን ትሰራለህ? የምፈልገውን ከመጠየቅሽ በፊት ግባ ብትይኝ ትሞሻለሽ? ይመስለኛል ባለፈው በተናገርኩሽ ነገር በጣም ተቀይመሻል። ቆይ ለምንድን ነው እንደዚህ ምርር ብለሽ እያለቀስሽ ያለሽው? እባክህ ነው ብቻዬን መሆን ስለምፈልግ ከዚህ ሂድልኝ። ቆይ ማን ነው በዚህ ልክ ስሜትሽን ያመሰቃቀለው? ችግሩ ያለው ማን ጋር ነው? የኔ ቤተሰቦች ጋር ነው? የአንቺ ቤተሰቦች ጋር ነው? ማን ነው እንደዚህ እየጎዳሽ ያለው? እስኪ ንገሪኝ። ብቻ ተው ነው። ነገሩ ከምታስበው በላይ ውስብስብ ነው። አሁን እንዲህ ነው ብዬ ልነግርህ አልችልም። የኑሃሚን እርግዝና ይፋ ሆነ። አምራንና ናሆም በድጋሚ ተገናኙ። ናሆም የልጁን የዲኤንኤ ውጤት ሰምቷል። ልጁም የተረገዘው የእሱ እንደሆነ ሲያውቅ አምራንን መንከባከብ ግዴታ እንደሆነም ተነግሮታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ዛሬም በአዲስ መጥተናል። እስቲ በቅንነት ላይክ፣ ሸር፣ ሰብስክራይብ አድርጉ። ምንድነው ከእናንተ የሚቀነሰው? ጉድ እኮ ነው። በባለፈው ክፍል እንዴት ተመለከትነው እንግዲህ ኑሃሚን ተከታታይ ድራማ የኤደን እናት ቤት ድረስ ወይዘሮ ገነት መጣ ቤቱን በአንድ እግር ብታቆምም ነገር ግን ለበጎ ሆኖላት አቶ ለይኩን ቤት ተከራይቶላት ጥሩ ቤት እያኖራት ቢሆንም አቶ ተሰማ ግን በጭራሽ እነሱ ስም እንዳይነሳብኝ ለነሱ ይቅርታ አላደርግም፣ እነሱ የኔ ቤተሰቦች አይደሉም፣ ልጄ አይደለችም የማለት ደረጃም ደርሷል። ምክንያቱም ያደረሱበት በደልና ግፍ እንዲህ የሚባል በቀላል የሚገለጽ ስላልሆነ አቶ ላይኩን ግን ይሄ ነገር ስላልገባው ይቅርታ አድርግላቸው እባክህ፣ ሚስትህ እንደዚህ ተበሳቁላ ስታይስ ምን ይሰማሃል እያለው ነው ለማስታረቅ እየሞከረ ቢሆንም አቶ ተሰማ ግን በጭራሽ ብሏል። በሌላ በኩል አቶ ላይኩን ለልጁ አቶ ተሰማና አቶ ላይኩን አሁን ላይ አንድ መላ ብለው ናሆምና ኑሃሚንን አንድ ላይ ለማድረግ የዘየዱት መፍትሄ እንግዲህ ኑሃሚንን የናሆም ረዳት ለማድረግ ተስማምተዋል። ይሄ የሚሆነው ምንድነው? ለናሆም አቶ ላይኩን ድርጅቱን ሙሉ ኃላፊነቱን ሰጥቶት ረዳት ደግሞ ኑሃሚን እንድትሆን ተደርጓል። ይሄ የሚሆነው አቶ ተሰማና ላይኩን እንግዲህ ያመጡት ሐሳብ ኑሃሚንን ለናሆም በማለት ነበር። ኑሃሚን የራሷ ከባድ ችግር ገጥሟታል። እናም እንግዲህ ናሆምም ከሄደበት አገር ቤት ተመልሶ በአባቱ ሐሳብ ተስማምቷል። እኔ እኮ ከኑሃሚን ጋር ሌላ ምንም ችግር የለብኝም፣ የማልፈልገውን ነገር አድርግ እንዳትለኝ እንጂ እያለ ነበር። እናም ወደ አገር ቤት የሄደው አጎቱ ጋር ሐሳቡን ጭንቀቱን ለመርሳት ቢሆንም ግን ደግሞ የዲኤንኤ ናሙና የተላከው ውጤቱ ደርሷል ተብሎ ተደውሎለታል። እሱም ምንድነው የጽንሱ የልጁ ሙሉ አባት እንደሆነ ተነግሮታል። ይህንን ለአባቱ ሲነግረው እንግዲህ እሷ ጋር ተመልሼ መቼም እሆናለሁ አትልም አይደል? ለልጅ ሲባል ግን ዘር አንጠላምና መንከባከብ ይኖርብሃል ተብሏል። ግን እኮ በልጅ ስበብ ከሷ ጋር በተደጋጋሚ አሁንም እንገናኛለን አይደል እያለ ነበር። እና አሁንም አፈቅራታለሁ መቼስ አትልም አይደል እያለ አባቱ ቢጠይቀውም ግን ደግሞ በአንድ ጊዜ መርሳት እንደሚከብድ ተናግሯል። እነሆም አምራን ሱሰኛ እንደነበረችም በዚሁ አጋጣሚ ለአባቱ ነግሮታል። አባቱም ሰላይ የዛ ጊዜ የላከባት እንዲሁ ስለተጠራጠረ እንደሆነም እውነቱን ነግሮታል።
እናም ቀስ እያለ ከሁሉም ነገር መውጣት እንደሚችል ከሷ ለመራቅ ደግሞ ይሄ በስራ ቢዚ መሆኑ እንደሚያግዘው ተናግሯል። በዚህ አጋጣሚ እንግዲህ ከስራ መጥቶ አባቱ ጋር ቢሮ ካረፈ በኋላ ወደ ቤት ነበር ሄደው። ወደ ቤት ከመሄዱ በፊት ግን ወይዘሮ ዝናሽ እጅግ በጣም ደስ ብሏት ሚስጥር አገኘው የኔ ሚስጥር የሚያስረሳ ብላ ደስ ብሏት ነበር። እናም ኑሐሚን ተሯሩጣ መታ ቁምሳጥኑ ሲከፈት ልብሷ ተተራምሶ ስታገኘው ልብሴን ደግሞ ማን ነው ያተራመሰው የሚል ጥያቄ አድሮባት ወረቀቱን እየፈለገች ነበር። ደግሞ ወረቀቱስ እንደዛማ መሆን የለበትም አይሆንም እያለች ወረቀቱን እየፈለገች ነበር፣ እርግዝናውን ቼክ ያደረገችበትን። እናም ወይዘሮ ዝናሽም ደስ ብሏት በድፍረት ወረቀቱን ይዛ ይሄውና ወረቀቱ ይሄን መሰለኝ የምትፈልጊው ኑሐሚን ብላ ብትመጣም ጨዋ መሳይዋ ይሄውና የኔ ሚስጥር ይዘሽ እንደዛም እንደዚህ ጨዋ የምትመጻደቂው ይሄው ባለ ብልግናዋን ብትነግራትም ኑሐሚን ግን ምንም ጉዳዋ እንዳልሆነ አሁኑ ሁሉንም ሰው ሰብስባ መናገር እንዳለባት እሷም ያሳስባት የአባቷ ጉዳይ እንደሆነ እንጂ ከአባቷ ውጭ ግን ሌላ ምንም ሊያሳስባት የሚችል ነገር እንደሌለ ሁሉም ነገር ላይ ተስፋ እንደቆረጠች ምንም ነገር ቢፈጠር ለሷ ግድ እንደሌላት ነገር ግን ይሄን ነገር እሺ ብላ አሁኑኑ ብትናገርም እሷም ደግሞ ስለ ዳግም ያለውን ነገር እውነታውን እንደምትነግረው ነግራታለች። በያ ሂጂ ሁሉንም ሰብስበሽ አውጪ፣ ለኔ ምንም ግድ የለኝም፣ በህይወት ተስፋ የቆረጥኩ ነኝ። ስለዚህ ለአባቴ ብዬ ነው የምታገለው እንጂ ህይወት ደክሞኛል፣ ለምንም ግድ አይሰጠኝም፣ እውነቱን አሁኑን እናገራለሁ ስትላት እንደዛማ መሆን የለበትም ብላታለች። በሂጂ ተናገሪ ወይዘሮ ዝናሽ ብላት ወረቀቷን ተጇ ላይ ነጥቃ ስትሄድ እንደገና ተደናግታ እውነቷን ቢሆንስ የራስ ይሄን የሚያክል ሚስጥር ይዤ እንዴት ነው በዚህ ልክ ቀለል አድርጌ የተመከርኩ ያሰብኩት እያለች ወይዘሮ ዝናሽ በራሷ መጸጸት ጀምራለች። ሚስጥራችንን መያዝሽ ላንቺም ለኔም ነው ጥቅሙ፣ ከዛ ውጭ ግን ለኔ ግድ አይሰጠኝም ብላት በቆራጥነት ጥላት ስለሄደች ኤደንን ለማናገር ወደ ክችን እንዲያ ነበር። ኤደንም ያ ነገር ይፋ የሚሆነው መች ነው? ይፋ ተደርጎ ይችልሽ ከዚህ ቤት ነቅለን የምናባረው መች ነው እያለች ስትቀባጠር አንድ ቦታ ላይ ቆሚ እንጂ ብትላትም ግን እሷ ደግሞ እዛም እዚህም እንደምትረገጥና ግን ደግሞ አሁኑኑ መናገር አለብን እያለቻት ነበር። ይሄን ጉዳይ እንኳንስ ለሌላ ሰው ለውጭ ሰው አይደለም ቀርቶ ለኔም እንኳን ደግመሽ ብትናገሪ ነግርሻለሁ ብላ አስጠንቅቃት ነበር። በዛ ላይ ወረቀቱ ወይዘሮ ዝናሽ እጅ ላይ እያለ ስለ እርግዝናው እያወሩ ሳለ ነበር ኤደን ጋር ኤደን እኔ ብቻ እዚህ ቤት እንዲቆይ ያደርጉኝ እንጂ እንኳንስ እርግዝናውን አይደለም ቀርቶ የልጁ አባት ማን እንደሆነ ራሱ ነግርሻለሁ እያለቻት ባለ ጊዜ ኤርሚያስ እዛ ደርሶ ነበር። ኤርሚያስም ምን እያለ ገና እሱን ስታየው ፈርታ እየተርበተበተች ነበር። ኤደን ምንድነው እያለ ነበር። ጉዳዩ ከባዱ ችግር እሷ እጅ ላይ ወረቀቱ ተቀምጦ አንተን እንዲህ ያስጨነቀህ ምንድነው ብትለውም እሱ አየር ሰው ጉዳይ መስሎኝ ነው ደግሞ ኤሚን እንዳመጣን ነግረውኝ ነበር ብትለውም እሺ የኑሐሚን ጉዳይ ነው የኑሐሚን ጉዳይ ነው ብትለውም የእሷ ጉዳይ እንደማይመለከተው አድርጎ ነገሩን ግን ለማጣራት የተቻለውን የሞከረ ይመስላል። በዛ ላይ ኤሚን እኮ የኤሚ ሹፌር አይደለሁም ቢላትም አሁን ደግሞ እንድታመጣ ታዘዝኩኛ፣ ግን ደግሞ ሸበላው ልጄን ምንም ልጅ አጠገብ መድረስ አይቻልም ብላ አስጠንቅቃ ልከዋለች። እሱም ኤሚን ከኤርፖርት ሊያመጣ ሄዷል። ወይዘሮ ዝናሽ አሁን ላይ ሚስጥሩን በሚስጥር ማሸሽግበት እንደ ልብ ያፌን መከፍትበት አገኘሁ ብላ ደስ ይብላትም ሳይሳካላት ቀርቶ ኤደንንም ማስጠንቅቃታለች። ኤደን ግን አሁኑኑ ይሄ ነገር ይፋ ወጥቶ ከዚህ ቤት ጭራሽ ትፈናቀላለች ስል ይቺ ሴትዮ ምን እያሰበች ነው እያለች ነገር በሆዷ መያዝ ጨንቋት እያቁንጠነጣት ነው። እንግዲህ ኤደን ኑሐሚን ገና ከኤደን ውጭ ሌላ ይሄንን ማንም ሊያረጋው አይችልም ብላ እርግጠኛ ስለነበረች ኤደንን ክችን ውስጥ ጉሮሮዋን አንቃት እያንጠልጥላት ነበር። እኔ ታይኝ ብዬሽ ነበር እንዴ ጥላ የምትከተኝ ምንድነው? እኔ ለራሴ ህይወት ደክሞኛል፣ ከአባቴ ራሱ የደበቅኩ ከሃዲ ነኝ። ስለዚህ ከዚህ በኋላ ለአባቴ እንጂ መኖር የምፈልገው ምንም ጉዳይ አይደለም መኖር። የሞተ ሰው በቁሙ የሞተ ሰው ጋር ትግል ምን ያደርግልሻል? ታይኝ ብላ ጉሮሮዋን አንቃለት ገላ ስትል ናሆም ደርሶ ገላግሏቸዋል። ናሆም ደርሶ ሲገላግላቸው ጉዷን እንዳላወጣባት ነው እያለች ነበር። ጉዱን ተናገሪና እንስማው ብትላትም ወይዘሮውን ዝናሽ ያለቻት ትዝ ብሏት ሳትናገር ቀረች። እናም እሷም ተስፋ ቆርጫለሁ ብላ ወደ ክፍሏ ሮጣ ስትሄድ ናሆም ይሄ ቤትማ እውነትም ቅጣቷል ብሎ ተናዶ
ወደ ክፍል ተከትሏት ኑሐሚንን ምን ተፈጥሮ ነው ብሎ ሊጠይቅ ሄዷል። ኤደን ምን ነው በስተት ቢሆንም እንኳን ነግሬው ቢሆን እያለች ቢሆንም ግን ደግሞ ናሆም ጉዳዩን ከሷም ሳይሰማ ኑሐሚን ጋር ሄዷል። ኑሐሚንን ምን ሆነሽ ነው እንዲህ የምታነቢው ቢላትም እሷ ተስፋ የቆረጠች የማትረባ ከንቱ እንደሆነች እየነገረችው ግን አንተ እኔ እኮ ነገሮችን የምትጋፈጥ ችግሮችን የምትጋፈጥ ይመስለኝ ነበር። እንዴት ነው ችግርን በሽሽት ጥለህ ለቀህ የምትሄደው እያለችው ነበር። እናም አምራን ጋር ተገናኛችሁ አሁንም ታወዳታለህ ብትለውም ለምንድን ነው ስለኔና ስለ አምራን ማወቅ የፈለግሽው? ጽንሱን በሆዷ ይዛለች እኮ ቢልም ልጁ ግን እርግጠኛ ነህ ያንተ ነው ብትለውም እሱም ዲኤንኤ አስመርምሮ ውጤቱ የእሱ ልጅ እንደሆነ እንዴት ተነገረው ነግሯታል። እና አሁንም ታፈቅራታለህ አጌታታል ብትለውም እሱም ደግሞ የኔን ጉዳይ እንዲህ ማጣራት የፈለግሽው አንቺ ልጅ ለምንድን ነው? ችግራችን ተመሳሳይ ነው ያንቺም የኔም፣ ግን ምን ገጥሞሽ ነው? መታገስ ነው ያለብን። እሺ እኔ እንደዚህ አስለፈለፍሽኝ የኔን ጉዳይ፣ አንቺስ ምንድን ነው የገጠመሽ ቢላትም የእሷን ውርደት በቅርቡ ከሌሎች እንዲሰማው ከሷ ከሚሰማው ከሌሎች በቅርቡ እንደሚሰማው ነግራው አሁን ግን ብቻዋን መሆን እንደምትፈልግ ነግራው ወጥቶ ሄዷል። ኑሐሚን ከአባቷ መደበቁ የበለጠ እያስጨነቃት ነው። አባዬ አሁን ይሄንን ሲያቅ ምን ይሆንብኛል? ይሞትብኝ ይሆን ወይስ ምን ሊሆን የሚለው ነገር ስጋት ሆኖባታል። ኤደን መጥረጊያ ታደግፋ በውጭ ላይ እያለቀሰች ነበር። ወይዘሮ ዝናሽም ደርሳ ስትነግራት ሚስጥሬን አወቅሽ ብላ ጉሮሮዬን በጥሳ ልትገለኝ ስትል ለትንሽ ናሆም ደርሶ ነው ያዳነኝ ብላታለች። ናሆምንም ጭምር ያላደረገውን ሁሉ አደረገ እያለች ማናገር ጀምራለች። እናም ናሆም መጥቷል እንዴ ብትላትም አሁን መጥቷል። ከዛ እንደመጣ እኮ ቀጥ ብሎ እሷ ክፍል ነው ሄደው። ያን ብቻ አይደለም ይቅርታ ተንበርክኮ ይቅርታ እየጠየቃት ነበር። እግሯ ስር ተደፍቶ ይቅርታ እየጠየቃት ነበር። ግን ለምንድን ነው ለዚች ምናምን እንደዚህ የሆነው እያለች ስድቡም ጭምር ስትናገር ነበር። ወይዘሮ ዝናሽም አንድ ቦታ ቁሜ እንጂ አንዲዛ እንደዚህ ምን ያስረግጥሻል? ምን ይሆንሽ የተሳሳሽ ነገር ነሽ ብትላትም በተሳሳተ ቀን የተወለደች እንደሆነችና በስተት የተወለደች እንደሆነች ለዛም እንደሆነ ሰተት የሆነችው እየተናገረች ነበር። ወይዘሮ ዝናሽም እኔ ጓደኛሽ አይደለሁም፣ የምታረጊውን ነገር ስርዓትሽን ይዘሽ አድርጊ። በዛ ላይ ደግሞ ናሆም ኑሐሚን ጋር ያለውን ክትትል ቼክ አድርጊ። ከዛ ውጭ ግን ከዛ ካልፈሽ ግን ሌላ ነገር ቀባጥራለሁ ብትይ፣ በተለይ ስለዛ ነገር ለኔ እንኳን ብትናገሪ ደግመሽ ብትነግሪኝ ነግርሻለሁ፣ ነቅዬ ነው መጠለሽ ስትላት እሺ ብላለች። ኧረ ከዚህ በኋላ አላየሁም ሰማሁ አልሰማሁም ብላ ማስመሰሏን ተያይዘዋለች። አቶ ተሰማም ለይኩን ቢሮ ነበር ስለ ቢሮ ማማርና ስለ አንዳንድ ስራዎች እያወሩ ሳለ ግን ደግሞ ለሱም ቢሆን በቅርቡ ሁሉም ነገር እንደሚስተካከል እየነገረው ነበር። ከሕክምናው በኋላ ግን አብረው እንደሚሰሩ እያወሩ ነበር። በዛ ላይ ደግሞ እንግዲህ ስለ ሚስትህና ልጅህ እንዲህ እየሆኑ ይቅርታ ማድረግ አለብህ ቢለውም በጣም የምወድህ የማከብርህ ጓደኛዬ ነህ፣ ምንም አድርግ ብትለኝ አደርጋለሁ፣ ግን ደግሞ በእነዚህ ሰዎች አትምጣብኝ፣ እነዚህ የኔ ቤተሰቦች አይደሉም፣ ክደውኛል ብሎታል። እሱም ቢሆን ሚስትህ እንዲተበሳቁላ ማየት ላንተም ጥሩ አይደለም ቢለውም በጭራሽ ስራቸው ነው እንደዚህ ያረጋቸው እንጂ እኔ ምንም ያረኳቸው ነገር የለም፣ ስለነሱ ግን ዳግመኛ እንዳታነሳብኝ ብሎታል። በተቻለ መጠን ለማግባባት ቢሞክርም አቶ ተሰማ አልሻም ብሏል። አቶ ላይኩን ወደ ቤት ቢመጣ ጊዜ መጥረጊያዋን ተደግፋ እንዴ ጋሽዬ መጡ እንዴት ነው እያለች ነበር። አቶ ላይኩንም ምን ሆነሽ ነው የምታለቃቀሹ? ለእናትሽ ቤት እንድትከራየውላት ነገረችሽ ቢላትም አዎ ነገረችኝ ብላለች፣ ነገር ግን አልነገረቻትም። ግን አዎ ትነግራኛለች፣ እኔም እኮ እንዲያቅሜ ትንሽ ቤት ተከራይችላት ነበር። አባትሽም ምን ብታረጉት ነው? በጣም ከፍቶታል፣ አዝኖባችኋል ቢላትም አዎ በድለናል፣ አጥፍተናል፣ ግን ደግሞ ከሱ የበለጠ በደል አልበደል ነው፣ ጎዳና ላይ እኮ ነው የበተነን ብትልም አይ ቢሆንም በጣም አዝኖባችኋል፣ ሁሉም ነገር ይስተካከላል ጓደኛዬ፣ ሁሉም ነገር ይስተካከላል፣ እንዲሆን አትቀርም እያለ ነው። የአቶ ላይኩንና የአቶ ተሰማ ወዳጅነት እጅግ በጣም የላቀና ደስ የሚል ግንኙነት አላቸው። አቶ ላይኩን አቶ ተሰማ በችግሩ ቀን ስለደረሰለት በዚህኛው ችግር ቀን ደግሞ እሱ ደርሶለታል። በተቻለ መጠን መጥፎ ከመሆን ኸይር መስራት ውጤቱ እንዲህ ያማረና የሚያስደስት ይሆናል። የአቶ ላይኩንና ተሰማ ግንኙነት እጅግ በጣም ደስ የሚል ወዳጅነታቸው ይበል የሚያሰኝ ነው። እንግዲህ ኑሐሚን ከዛ መጥቶ አባቷ
ፊቷ እየተለዋወጠና እያደር እየገረጣች በሄደችበት ቁጥር ስለሷ ማወቅ ፈልጎ ቢጎተጉታትም ኑሐሚን ግን አይ በጭራሽ እኔ ስላንተ ሕክምና እያሰብኩ ነው፣ ከዛ ውጭ ግን ምንም የተፈጠረ ነገር የለም ደህና ነኝ እያለች እያስመሰለች ነው። አምራን ናሆምን በየሄደበት መከታተሉን ጀምራለች። መጠጥ እንዳትጠጣም ለልጇ ብሎ ቢከላከልም አባት የሌለው ልጅ አልፈልግም፣ እኔም እሱ ምን ሞታታለን እንጂ ወደ ድሮ ፍቅራችን ካልተመለስን እያለች መጨቃጨቋን ይዛለች። አሁን ደግሞ መውለጃ ሲደርስ ጭራሽ ቤት ውስጥ መጥቼ ካልወለድኩኝ እኔ አለዛ ይቅርብኝ እያለች ነው። በሌላ በኩል ደግሞ እንግዲህ ወይዘሮ ዝናሽ አምራንን አትፈልጋትም፣ ግን ደግሞ ለእናተ ተናግሬ ያለሁና ቤት ድረስ መጥቼ መውለድ ይፈልጋለሁ ብለዋለች። ናሆም አጣብቂኝ ውስጥ ገብቷል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ